ሃይ ጋይስ እንዴት አደራችሁ? ሰላም ነው? ለማታውቁኝ ስሜ ገዛኸኝ አስራት እባላለሁ። ዛሬ እንግዲህ የማወራችሁ ስለ ቲክቶክ ነው። የቲክቶክ አጠቃቀም፣ የሶሻል ሚዲያ አጠቃቀም ማለት ነው። እነዚህን አብረን የምናወራ ይሆናል ማለት ነው። ለምን ካላችሁ አሁን በዚህ ዘመን ወይ ደግሞ ቲክቶክ ወይ ደግሞ የሶሻል ሚዲያ በደንብ ከተስፋፋ ጊዜ ጀምሮ በጣም ብዙ ሰዎች ህይወታቸው እየተለወጠ ይገኛል። በአንጻሩ ደግሞ የተለያዩ ሰዎች ህይወታቸውን እየጎዱ አእምሮአቸውን እየጎዱ በአብዛኛው ማለት ነው ዓለም ላይ እስከ 80% የሚሄድ የዓለም ሰዎች ኢትዮጵያ ብቻ ሳይሆን በሶሻል ሚዲያ ተጠቂ የሆነ ነው ማለት ነው፣ ወይ ደግሞ ጉዳት እየደረሰባቸው ነው። በሌላ በኩልም ደግሞ ተጠቃሚ የሚሆኑ አሉ። ሚሊዮነር የሆኑ ህይወታቸው የተቀየረ አለ በሶሻል ሚዲያ። እኔም ለምሳሌ አሁን ህይወቴ ፋይናንሻሊ ሳይሆን በሆነ ነገር በሶሻል ሚዲያ በቲክቶክ ተቀይሯል። የዛሬ 2 ዓመት አካባቢ ነው እኔ ቲክቶክ በደንብ መጠቀም የጀመርኩት። ከዛን ጊዜ ጀምሮ በጣም የጠቀመኝ ነገር አለ ሶሻል ሚዲያ፣ እንዲሁም ደግሞ የጎዳኝ ነገርም አለ። ስለዚህ አሁን እኔ ምን እያደረኩኝ ነው? ይሄ ቲክቶክ የሚባለው በቀን ራሱ ወደ አለማየት እየሄድኩ ነው ማለት ነው። ያ የቲክቶክ ሱስ ቲክቶክን ስክሮል የማድረግን ሱስ እያገትኩኝ ነው ማለት ነው። በቃ ቆሜያለሁ። ለምን ሶሻል ሚዲያ ላይ የሆነ ነገር ኦፈር ማድረግ ወይ ደግሞ መልቀቅ እና እንትን ማግኘት እና እሱን ስክሮል ማድረግ አንድ አይደለም። በጣም ሰፊ ልዩነት አለ። ስለዚህ ዛሬ የማወራቸው ስለዚህ ነው ማለት ነው። ቪዲዮውን ሰብስክራይብ ያደረጋችሁ ከኔ ጋር ቆዩ። ከመጀመሪያ ከጉዳቱ እንጀምር። ከቲክቶክ እንጀምር። ቲክቶክ እንዴት ነው እኛን የሚጎዳው? ወይ ደግሞ ሶሻል ሚዲያ ማንኛውም ይሁን እንዴት ነው እኛን የሚጎዳው? አንደኛ ነገር ይሄ ፎከስ የምንለው ወይ ደግሞ ትኩረት ነው። ምንድነው የሚያደርገን? ትኩረታችን ይሰርቃል ማለት ነው በአጭሩ። አንድ ሰው ትኩረት ከተሰረቀ ደግሞ የሆነ ነገር ላይ ፎከስ ማድረግ አይችልም፣ የሆነ ነገር ማሰብ አይችልም፣ የሆነ ነገር መስራት አይችልም። አለቀ ማለት ነው ነገሩ። ስለዚህ ሶሻል ሚዲያ ቲክቶክ የቲክቶክ ቪዲዮዎቹ በአብዛኛው እንትን ነው ታውቁታላችሁ። የ30 ሰከንድ የ1 ሰከንድ ከበዛ ነው የ1 ደቂቃ ከበዛ ማለት ነው። ይሄ ነው 30 ሰከንድ ለ30 ሰከንድ ሰው የሆነች ቪዲዮ ያያል። ከዛ ደግሞ እሷን ስክሮል ያደርጋታል። ሌላ ቪዲዮ ይመጣል። ዶዘንስ ኦፍ ኢንፎርሜሽን ዶዘንስ ኦፍ ቪዲዮ ይመጣል ማለት ነው። የቪዲዮ ብዛት የመረጃ ብዛት ይመጣል። እሷን በ30 ሰከንድ ስክሮል እያደረገን እንቆያለን ማለት ነው ያ ሶሻል ሚዲያ ላይ። እሱ ደግሞ ምንድነው የሚሆነው? አንድ ላይ ተደማምሮ ምን ይሆናል? ሱስ ይሆንብናል። አንደኛ ጊዜያችን ከመግደሉ በተጨማሪ ሱስ ይሆንብናል ማለት ነው። እንዴት ነው ሱስ የሚሆንብን? እኛ የለመድነው የ30 ሰከንድ ቪዲዮ ማየት ብቻ ነው ማለት ነው። እሷን ካየን እሷ ታልቃለች፣ እሷን ስክሮል እናደርጋታለን። አሁንም ይመጣል። ይሄ ደግሞ ምን አይነት ጫና ያመጣብናል? አእምሮአችን ላይ ትኩረታችን ሙሉ በሙሉ እንዲሰረቅ ያደርጋል ማለት ነው። ትኩረታችን ከተሰረቀ ደግሞ የሆነ ነገር መስራት አንችልም። የሆነ ነገር ላይ ቁጭ ብለን ማሰብ መስራት አንችልም። ዝም ብለን እንትን ላይ እንደተለቀቀ የሆነ አየር ላይ እንደተለቀቀ እንሆናለን ማለት ነው። ደግሞ ዝም ብለን ወደ ፈለግንበት አቅጣጫ እንሄዳለን፣ እንሰማለን፣ መረጃ እንሰበስባለን፣ ወደ ተግባር አንቀይርም። ይሄ ነው ማለት ነው። ትኩረት የተሰረቀ ሰው ምንም ማድረግ አይችልም። እንኳን ብታወሩ ራሱ እናንተ ሊሰማችሁ አይችልም ማለት ነው ትኩረት የተሰረቀ ሰው። ስለዚህ ሀብት ማለት በዚህ ዘመን አእምሮ ነው ማለት ነው። የሰው አእምሮአችን እንዴት እንጠቀም፣ ምን እያሰበን ነው፣ ምን እያደረግን ነው የሚለው ነው እንጂ የሌላ ጉዳይ አይደለም ማለት ነው። ስለዚህ ከተቻለላቸው የሶሻል ሚዲያ ቲክቶክን ብትቀንሱ ባይ ነኝ። እንደዛ ነው የምላችሁ ይሄ የኔ ምክር ነው። ቪዲዮን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ እዚህ ላይ በቃለሁ። ሌላ ጊዜ ሌላ ቪዲዮ እመጣለሁ። በጣም አመሰግናለሁ። ራሳችን እንድንጠብቅ እላለሁ።